ሰባት ሴት መስፈርቱ ኬት ነው የመጣው? ግን ቀይ ጥቁሩ በዚህ ምክንያት ነው የሚል መስፈርት ኬት ነው ያመጣው? የአንተ መስፈርት ነው። እስከዛሬ ሰምቼ አላውቅም። ቁርአን ላይ ላይኖር ይችላል፣ ግን እንደ ትምህርት አላማው እሱ ነው። ምክንያቱም አራት ሴቶች አንድ አይነት ቀይ ሴት ለምሳሌ እንደ ምግብ ምሳሌ ብንወስደው እኔ እናንተ ምግብ ቤት ብንገባ አንድ አይነት ምግብ አናዝም። ጀስት ላይክ እንደዛ በለው በየአይነት በላታ ዛሬ ከቀይዋ ነገ ከጥቁሯ ከነገ አንተ ኖ ይሄ እኮ በየቀን ቀኑ እንትን የምትለው ሳይሆን ትዳር ያው አላማ አለው። ቆይ ሌላ የሆነ እንስሳዊ ህይወት ላለመኖር የተፈጥሮ ህግ ጠብቀህ ለመሄድ ነው። ገባ? የተፈጥሮ ህግ የተፈጥሮ ህግ ማለት ፈጣሪ ሲፈጥር ሁለት ጥንድ አድርጎ ነው እንጂ የፈጠረው አንድ ለአራት አድርጎ ነው የፈጠረው። የተፈጥሮን ህግ ለመጠበቅ የምትለው ትእዛዙን እኮ ነው የምልህ፣ የጋብቻን ትእዛዝ ነው የምልህ። የተፈጥሮ ህግ አይደለማ። የተፈጥሮ ህግ እኮ ፈጣሪ የፈጠረው ዋን ቱ ዋን ነው እንጂ የተፈጥሮ ህግ የምንለው እኛ እሱን ነው። አሁን የተፈጠርንበት ጥንድ ሆኖ ነው የተፈጠረው። ጥንድ ሆኖ የተፈጠረው አዳምና ሔዋን በዛ አይነት ስታይል ነው የመጡት። ልክ ነህ። ያ ተፈጥሮ ማለት እሱ ነው። በቃ ተፈጠሩበት። ለእኛ ደግሞ ፎርማሊቱ ለእኛ ህግ አሁን የጋብቻ ህግ ሲወጣልን በተለይ እንደ ካልቸር ሲሆን አሁን አንተ ማታውቃትን ልጅ ነው ቤተሰብ ነው የሚያጭልህ። ገባ? ከለሯን ሳታይ ማንነቷን ሳታይ ዲፕሊ ምንም የምታውቃት ነገር ሳትሆን ነው ያችን ልጅ የምታገባትና ይሄ አሁን በኋላ ላይ እንትና ወንድማችን ጀምስ እሱ ያውን ካልቸር ጉዳይ ማተር አያደርገንም። ልንስማማ እንችላለን። እንደየሰፈሩ እንደየእንትኑ ካልቸር ሊለያይ ስለሚችል ማለት ነው። ግን ይሄ ሃይማኖት ስለሆነ ሃይማኖት ሲሆን ደግሞ ተካልቸር ከፍ ብሎ መታየት ስላለበት ለሁሉም የሚሰራ ጊዜና ቦታ ማይገድበው ተብሎ ስለሚታመን ስለዚህ ይህንን አሁን ቻሌንጅ እናደርጋለን፣ እንጠይቃለን። ምክንያቱም አራት እንዲያገባ የተፈቀደበት ምክንያት ምንድን ነው? እሱ ለምሳሌ ሰውየው ኤግዛክትሊ እሱ አሪፍ ጥያቄ ነው። አራት እንዳገባ የተፈቀደለት አንድ ሰው እንደ ኢስላም ዝሙት ላይ እንዳይወድቅ እቺ አማረችኝ ብሎ ሌላ ቦታ ላይ እንዳይሄድ አራት ሴቶች አቅም ካለው የተፈጥሮ አቅም ማለት ሴክሹዋል እና ደግሞ የኢኮኖሚ አቅም ሲኖረው ያ ሰው ያው አሁን ጊዜ ታውቀዋለህ፣ ሰው ዝሙት ላይ ምናምን ያ ነገር ነው እንዳይበላሽ ወደ ውጭ እንዳይሄድ። ዝሙት ደግሞ እንደ ኢስላም እንደ ኦርቶዶክስም ከባድ ነገር ስለሆነ ያን ነገር ለመከላከል ነው አራት ሴት አግብቶ እንዲቀመጥ ማለት ነው። ግን አራት ሴት ሲባል ቅድም እየጠየቀው ነበር፣ በስሜት ፓወር ላይ ኖር ይችላል። ቆይ እንሄዳለን፣ ችግር የለውም እሱ ላይ ስሜት ጉዳይ ብዙም ባገቡበት የተሻለ ነው። ምክንያቱም እስከ 4 ወር ድረስ ራሱ ጥሏት ሊሄድ ይችላል እሱ የተፈቀደለት ስለሆነ። እሷ ግን አንድ ቀንም አንድ ቀንም ከዛም በላይ ሊቆይ ይችላል። አረቢያን ከዛ በላይ 1 ዓመት 2 ዓመት ሊቆይ ይችላል። ግን ዝሙት ላይ ላለመውደቅ አሁንም ሌላ ህግ አለ። ጾም መጾም አለበት ወንዱ ወይ ሴቱ። እንትኑ ህጉ ለሱ ያደላ ነው፣ ችግር ነው። እሱ አንድ ቀን እንኳን እንደው እምቢ ብትለው ሌሊቱን ሙሉ መላእክት ሲረግሟት ነው የሚያድሩት። እሱን ካናዳ ካረስ ደግሞ ጋነም ትገባለች። ምክንያቱም ከባድ ነው ቅጣቷ። ምክንያቱም ሴት ልጅ የተፈጠረችው አንደኛ የወንድን ፎርማሊቲ ለማሟላት ያን ነገር ስለሆነ የሙቹዋል ቤኔፊት ነው። ምክንያቱም እሱም ስሜት አለው እሷም ስሜት አላት። ያን ነገር ሙቹዋል ቤኔፊት ማለት እኔ እስከማውቀው ድረስ የተማርኩት ሁለት አካላቶች የሚጠቃቀሙበት ነው እንጂ አንድን አካል አራት የሚቀራመቱበት ነው። ይሄ እንትን ነው እኮ ምንድን ነው መለስ ያደራጀው ካይዘን እኮ ነው የሚሆነው። 1 ለ5 የተደራጀ ይሄ ምንድን ታውቃለህ? አሁንም ባክግራውንዱ ሌላ ኬዝ አለው። አሁን ሴት ልጅ አሁን ለምሳሌ ትወልዳለች። ወልዳ እስከ 2 ወር እስከ 3 ወር ድረስ ወንድየው ግንኙነት ላይ ያደርግ ይችላል። በዛ አጋጣሚ ሌላ ቦታ ከሚሄድ ጀምስ እንስሳ እኮ አይደለንም እኮ እኛ እንስሳ እኮ አይደለም። አሁን ስንት ዓመት ነው አንተ? እኔ 29 ዓመቴ ነው። ኦኬ ካገባህ ምን ያህል ጊዜ ሆነ? ኦልሞስት 5 ዓመት 6 ዓመት እና 5 ዓመት ምናምን ማለት 24 ዓመት ሙሉ ሳታገባ ተቀምጠሃል አይደል? ያ ታዲያ 2 ወር ያህል ሚስትህን በወለደችበት ሰዓት ላይ መታገስ እንዴት ያቅታል?
ያው ታውቀዋለህ። ያ ማንም ሰው ያውቀዋል እኮ የስሜትን ጉዳይ ምናምን ገባ። ምን ኧረ ሰው ቀደምቶች በእናትህ ታውቀዋለህ ብለህ እኔንም አካተትከኝ እኮ ገና እኮ አላገባሁም። ኖ አይደለም፣ ይሄ ግልጽ ነው። ምክንያቱም እኛ የተፈጠርነው አይ ጀምስ ከስሜታዊና ጀምስ ምን አለ መሰለህ አይምሮን ስሜት ከአይምሮ ከበለጠ ከባድ ነው። ምክንያቱም አይምሮ ልክ ነህ። እንደውም ፕሮፋይሌ እንስሳ ነው ላይ ማለት ይገልጻል መሰለኝ እነሱ ሀሳብህ። እኛ አሁን እንስሳ አይደለም። በነገራችን ላይ የሁሉም ሰው ባህሪ አንድ አይደለም። እፎይ እኔ አሁን ብዙ ማውቀው ነገር አለና በባህሪ ውስጥ ስትገባ በሰው ባህሪ ውስጥ በአንድ ሴት የማይቆም ሰው አለ። ሀታ በሁለት ሴት የማይቆም አሁን ዋን ሳይድ ብቻ ነው እያየ ያለው። ግን ጀምስ ችግሩ ምን እንደሚመጣ ታውቃለህ? አንተ ወንድ ነህ፣ የወንድነትን ሳይድ ብቻ ነው እያየ ያለው። ሴቶች እኮ ማለት ነው ኢንተረስታቸውን እኮ መቀነስ አችልም እኮ። የሴት ልጅ እኮ ለምሳሌ አንተ እኔ አሁን ሴክሱዋል ኢንተርኮርስ ችግር የለብኝም በተፈጥሮ ማለት ነው። ቆይ በተፈጥሮ እነሱ ችግር አለባቸው ብለህ ታምናለህ? ከወንዱ ማለትም ወንዱ ሀይ ሆኖ እነሱ ለው ናቸው ብለህ ነው የምታምነው? ያ ለምን እንደሆነ ታውቃለህ? የኑሮ ጉዳይ፣ ቤት ውስጥ ያለው ነገር፣ የቤት ውስጥ ሀሳብ፣ የኑሮ ሀሳብ፣ ልጅ ሲወልዱ ኦፕራሲዮን ወይ ደግሞ ስቲሽ ያ ነገር ኬዝ ይፈጥርባቸዋል። ገባ ማለት የኑሮ ጉዳይ ስትል ለምሳሌ የኑሮ ጉዳይ ደስተኛ ላይ ያደርጋቸው ይችላል። ሌላ ሀሳብ ውስጥ ሊገቡ ይችላል። ስለዚህ ደስተኛ ካላደረጋት ስለዚህ አራት አግብቶ ሊያሰቃያት ማለት ነው። ከዛ ጭራሽ ይበልጥ አንዷን አግብቶ ትሪት ከማድረግ ይልቅ አንተ እያልከኝ ያለው ቤት ውስጥ ጭራሽ ደስተኛ ስለማትሆን ጭራሽ አራት አግብቶባት በሳምንት አንዴ እሷ ጋር ይመጣል ማለት ነው። የባሱኑ ጭራሽ ሊያስከፋት። በነገራችን ላይ ኮመን አይደለም ይሄ ነገር ኖ ጀምስ አለመለመዱ ጉዳይ ሌላ ነው። ግን ሴት ልጅ እንደዚህ አይነት ኬዝ የሚያጋጥማ ከሆነ ፊሊንጓ የሚለዋወጥና ችግር የሚገጥማ ከሆነ ጭራሽ ቴክር ሊያደርጋ ሲገባ አራት ቢያገባ በየሳምንቱ አንዷ ጋር ሳምንት የሚቆይ ከሆነ ሳምንት ቆይቶ ሲመጣ እሷ ሜይ ቢ ፔሪድ ላይ ትሆናለች። በዛን ሰዓት ጭራሽ ሆርሞናል ቼንጆች ስለሚኖሩ ፊሊንጓም እንደዛው ይቀያየራል። አብራት አይተኛም፣ ተመልሶ ጥሏት ይሄዳል ማለት ነው። ይሄ እኮ ጭራሽኑ እሷኑ መጉዳት ነው። ሳይኮሎጂካሊ እሷን እየጎዳን ነው የሚሄደው ማለት ነው። ሳይኮሎጂካል እንደዛ መጉዳት ሳይሆን ማለት ነው። ይሄ ነገር ሰውየው የራሱን ማንነት አውቆ ነው። እኔ አሁን አላደርገውም። የራሴ አቅም አለኝ፣ የራሴ ኢኮኖሚ አለኝ። ግን ኢኮኖሚ ኦቨር አለኝም ብዬ ፓወር ኦቨርም አለኝ ብዬ ይህን ነገር አላደርገው። ምክንያቱም ቁርአኑ ህጉ አደረገ እንጂ ማለት ነው አላስገደደህም። አላስገደደም። ሁለት ደግሞ ሊያስገድድህ የሚችልህ አዳምጠኛ ትሄዳለህ፣ ችግር የለውም ትቀጥላለህ። አለማስገደዱ ሳይሆን መፍቀዱ በራሱ ጤናማ አለመሆኑን መተማመን አለብን። ምክንያቱም ሴቷንም ሳይድ ማየት አለብን። ሁለተኛ ደግሞ ሎክ ኢኮኖሚ አለኝ የሚለው በራሱ ጤናማ ንግግር አይመስለኝም እኔ። ምክንያቱም እሱን ሸሪያው የሚያስቀምጠው ሀዲሱ የሚያስቀምጠው ባል የሚገደደው ምግቧንና ልብሷን እንዲችል ነው አይደለ? ምግቧን፣ ቤት፣ ልብስ እንዲችል ነው። እነኝን ነገር ማሟላት ነው የሚጠበቅበት። አራት ለማግባት ቤት ሊኖር፣ መጠለያ፣ ምግብና ልብስ። ይሄ እኮ ኢቭን መስፈርት ውስጥ መግባት የለበትም ብዬ ደግሞ ያምናለሁ። መስፈርት ውስጥ ራሱ መግባት የለበትም። በጣም ንቀት ነው። ምግብ ካበላውሽ፣ ቤት ካኖርኩሽ፣ ልብስ ከሰጠውሽ በቂሽ ነው ብሎ ሌላ እሷ ላይ መደረብ ጤናማ ነው ብዬ አላምንም እኔ። ኖ ይሄ እኮ የፈጣሪ ፓወር ነው። በቃ ይሄ ፈጣሪ ትእዛዝ ነው። የፈጣሪን ትእዛዝ ነው። ምን ማድረግ አንችልም እኛ። እንደፈለግ እንደዚህ ሀሳብ ልትነቅፍበት፣ ሀሳብ ልትሰጥበት ምናምን አችልም። ግን የፈጣሪ ትእዛዝ ነው። የፈጣሪን ትእዛዝ እስካላስገደድህም ድረስ ወይ አስገድደህም አላስገደደህም ያን ነገር እንደ አቅምህ ማድረግ ትችላለህ እንጂ እኛ መንቀፍም ይሄን ማለትም አንችልም። ምክንያቱም አግባ ብለዋል። አቅም እስካለ አቅም ካለ ጀምስ እንዴ ይሄ ፈጣሪ ህግ ነው ብዬ እንዴት ልቀበለው እችላለሁኝ? ምክንያቱም ለተበዳይ ለጭራሽ ላደላለት ሲገባ ጭራሽ ይሄ በደል ምናምን እኮ የሚያገናኘው ነገር የለም። ኖ ይሄ እኮ በደል ምናምን የሚያገናኘው የለም እኮ። ምሳሌ ልንገርህ፣ ሴቶች አንዴ ውሻ ትወዳለህ? ውሻ ትወዳለህ? ሙስሊም ነህ ለካ ውሻ አይፈቀድልህም። ኤኒዌይስ ውሻ እንኳን ቤት ይሰራላታል፣ ማደሪያዋ፣ ምግብ ይሰጣታል። ውሻ ያለው ሰው ለውሻው ምግብ ይሰጣል። እንዴት ሴት ልጅ ጀስ በውሻ አይነት ምንዛሬ መንዘርሃት ምግብ ካበላውሽ፣ ቤት ካኖርኩሽ፣
እና ልብስ ካለበስኩሽ እነኝን ነው የምገደደው ብሎ እነኝን ማድረግ ከቻለ ኦኬ መደረብ ይችላል። አሁንም ቀጣይ ለሶስተኛውም ይሄንን ማድረግ ከቻለ መሰለስ ይችላል። ኦኬ ለሶስተኛው ለመመጣውም ደግሞ ቤትና ምግብ እንደገና ደግሞ ልብስ ማልበስ ከቻለ መፎረፍ ይችላል። እፋታለሁ ብትል ባዶ እጇን ነው የምትወጣው። አንዲት ንብረት መውረስ አትችልም። እሷ ቀድማ እፋታለሁ ብላ ጠየቀች። ቀድማ እፋታለሁ ቀድማ የእሱ ነው ተደማጭነት ያለው። እሱ እፈታለሁ ካለ ይሰጣታል። ሴትን በሴት ቦታ መለወጥም ከፈለገ ገንዘብ ሰጥቷት ያባረራታል። መፍቱ ነው። እሷ ግን ካለች ኢቭን ጥሎሽ የሰጣት ካለ መስጠት አለባት። አለኝ እሱ ነገር ያለው ምን መሰለህ እፎይ፣ እሱ ትእዛዝም እሱ ህግጋትም አለ። ግን ሴት ልጅ ወንድ ልጅ ወጪ አውጥቶ ምናምን አግብቷት ያለ ምክንያት ፍች መጠየቅ አትችልም። እንደውም ኃጢአት ነው። ገባ? ያለ ምክንያት እያኖራት እያበላት እያጠጣት መኖር ከቻለች አልፈልግም ብላ መሄድ ከቻለች ሊፈታት ይችላል። ምክንያቱም ለምን ቢባል ያወጣውን ወጭ ክሷት ይሄ እንደ ሸሪዓ ነው። ለምን ያጎደላት ነገር የለማ። ምን ፈልጋ ነው? ወይ ሌላ ፕሮፌሰር ፈልጋ ነው፣ ወይ ሌላ ፌመስ የሆነ ሰው ፈልጋ ነው። በእንደዚህ አይነት ኬዝ ከሆነ እንደውም ኃጢአት አለባት። ግን ሴት ልጅ በስነ ምግባር በቤት ስትኖር እሱስ ከፈለገ ጀምስ እሱስ መቀየር ከፈለገ እሺ፣ እሱስ መቀየር ከፈለገ እሱ መቀየር ከፈለገ በአሁን ጊዜ ይሄን እንደዛ አይነቱ ፎርማሊቲ አሟርቶ የሚኖር ሰው ከስንት አንድ ነው። ለምን ቢባል ሴት ልጅ ይሄ ነገር አለ። በሚስት ቦታ ሚስት መለወጥ ከፈለግ ለምትለወጠው ገንዘብ ስጣት ነው የሚለው። መለወጥ ከፈለገ እሱ መፍቱ ነው። ከመሐመድ ትበልጣለህ። መሐመድ ራሱ መለወጥ ከፈለግ ቆንጆ ሴቶችን ደናግሎችን ሰጣለሁ ብሎታል። አላል ኖ አልፈለገም እንጂ ማለት ነው። ሙሐመድ በእኛ ስቴጅ እንደኛ በእኛ አይዲያ ውስጥ አይደለም። እሱ የፈጣሪን ትእዛዝ ተቀብሎ የሚንቀሳቀስ ነው። እኛ ደግሞ በእሱ ትእዛዛቶች እንትን የምንጓዝ። ቆይ ለምሳሌ አሁን የሆነ ሰው ከሚስቱ ጋር ሲጣላ ወይ ሶሪ ሚስቶች አሉት እንበል፣ 4 ሚስቶች አግብቷል። ከዛ ሲጨቃጨቁ ብትሰማ ሚስቶቹ በጣም እያዳላ ነው ባላችን ከከሌት ጋር ነው ከከሌ ጋር ነው እያሉ የሆነ ነገር ቅሬታ ሲያሰሙ ብትሰማ ከዛ እናንተ ጨምላቆች አርፋችሁ ማትቀመጡ ከሆነ እንደውም አላህ ከእናንተ የተሻለ ሚስት ለውዱ ጓደኛዬ ሊሰጣው ይችላል ብለህ ትላቸዋለህ ሚስቶቹን? በእርግጥ እንደዛ ባይባልም ግን ያው የሴቶች ባህሪ ከባድ ነው። ላያኖሩህ ይችላሉ፣ ላይስማሙልህ ይችላሉ። ግን እሱ ነብይ ስለሆነ የፈጣሪ ትእዛዝም ስላለበት አብዛኛውን እሱ ያገባቸው የኛን አይነት ባህሪ ሴቶች አይደለም። ለስሜት አይደለም እሱ የሚያገባቸው፣ ሴቶችን ለመረዳት ነው። ሴቶች አዘንተኛ ሲሆኑ የኑሮ ችግር ሲያጋጥማቸው ጀምስ እሱ ውሸት ነው። ምክንያቱም ከድጃ በጣም አፍታምና አለች የተባለ ሴት ነው። ምንም ለሀዘን ገጥሟት አይደለም ከድጃ ነው ያገባት። እሷን አገብቶ ነው ሀብታም የሆነው እንደውም። ስለዚህ የኑሮ ችግር ገጥሟቸው ምናምን ብለህ የሚለው ውድቅ ይሆንብሃል። ሴቶችን እኮ ነው ያልኩህ። ሴቶችን የሚያገባቸውን ሴቶች ከድጃ ወንድ ነች እንዴ ታዲያ ያገባት? ከእሷ በኋላ ያሉትን እኮ ነው። ከእሷ በኋላ ያሉትን ነው የምልህ። ለምሳሌ ልጅ ያላቸው ባላቸው የሞተባቸው ምናምን ነው በኋላ ላይ ያገባ። እንትና ለምሳሌ አይሻ ምን ችግር ገጥሟት ነው ከችግር ያወጣት? እሺ ገና ሕፃን ሳለች ነው የወሰዳት። ምንም ችግር አልገጠማትም። ልቀጥልልህ እንትና ዙዋሪያ ምን ገጥሟት ነው? የሀብታም ልጅ ነች። ምን ችግር ገጠማት? ሌሎች አሉ እኮ ቢያንስ እስከ 10 ምናምን ሚስቶች እኮ። አብዛኞቹ ልጠቅስልህ እችላለሁ ማውቃቸውን። አንተ ካልከው ተቃራኒ ነው። ለዘር ምናምን ለሌላ ለስሜት ቢባል እኮ ማለት ነው። እኔ አሁን ያላደረገው ነብዩ መሐመድ ያደረገውን ያገባቸው ሚስቶች እኔ አላገባቸውም ለምን ቢባል ለስሜት እንደሆነ ላሳየህ። ለስሜት ቢሆን ማለት ነው። አይሻ ብቻ በቂ ናት። ቆይ በእድሜ ትልቁ አይሻን እኮ ነው የሚፈልገው እሱ። በእድሜ ትልቋ ሳውዳ ነች። ለስሜት መሆኑን ላሳያ። ትስማማለህ? ሳውዳን አንዴ ክፈችው። ቤል ሱራ 129ን ተፍሲር ኢብን ከሲርን ክፈችው። በሀዲስም ማሳያለሁ።
ሳውዳን እንዴት እንዳደረጋል ላሳየ። ለስሜት እንደሆነ ነው የሚያገባቸው እሱ ላይ እኮ ልክ ነህ እኮ እሱ ላይ ያለው ነገር እኮ ነው የማውቀዋለሁ በእንትን ማትለው ማለት ነው። ግን እሺ ካወቀው ሳውዳ ስሜት ስለሌላት ጊዜዋን ለአይሻ አሳልፋ እንድትሰጥና ከአይሻ ጋር ሆኗል አልሆነም? እኮ ይሄ እኮ ምን ማለት የእነሱ መተሳሰብ እኮ ነው እንደዚህ ያደረገው። የሴቶች ምንም መተሳሰብ መተሳሰብ ጉዳይ እኮ አይደለም ሴቶች እንዴ። እኮ ይተሳሰቡ ነበር። ገና ለምሳሌ ለገና አራት ዛሬ እኔን ጊዜ አሳልፍና ኖ እንደዛ አይደለም። እንደዛ ሙሉ ለሙሉ መፍቷን ነው አሳልፋ የሰጠችው። ሙሉ መፍቷል እንደ እንስሳ ቤት ውስጥ እንድትቀመጥ ተደረገ ማለት ነው። እሷ ትንሽ እድሜዋ ሄዷል ተብሎ ስለታሰበ ከእሷ ጋር ግንኙነት በእሷ ጉዳይም ትእዛዝ ሳይወርድ አይቀርም፣ ቁርአን ሳይወርድ አይቀርም። በእሷ ቁርአን ጉዳይ ወርዷል። አዎ ቁርአን ወርዷል። ስለዚህ ያው ስለዚህ የጤናማ አይደለማ፣ የወሲብ ጉዳይ እኮ ነው። ስለዚህ መሐመድ ደግሞ ያዳላል። ይህን ታውቃለህ። በሚስቶቹ መካከልም ያዳላል። ይሰማል። ትሰማለህ? 129 አንድ ክፈችው። እና እስቲ ወደ መጀመሪያ አካባቢ አንብቤው አይታይም ለእኔ ብዙ ወጣ ልጁ ለሳውዳ የሚያወራበት ነው። ከዚህ ጀምሮ ሳውዳ ፊልድ እዚች ጋር ምንድን ነው የሚለው? ኦኬ ኢብን አባስ ሰይድ ይላል። ኢብን አባስ እንደዘገበው ከሆነ whatever legal agreement the supposed mutually agreed is allowed ምንድነው? በሁለቱ ሚስቶች መካከል የጋራ ስምምነት ካለ የተፈቀደ ነው። አልተርሚዲ ሪኮርድድ ሰይድ አልተርሚዲ ሀዲስ ላይ ማለት ነው። ኢንቱ ሳሂ ኢት ሪኮርድ ዛት አይሻ ሴድ ዛት when Sauda bin Zama become old ሳውዳ እያረጀች በመጣሽ ጊዜ she fortified her day to Aisha የእሷን ቀን ለአይሻ መስጠት ጀመረች። in the prophet used to spend Sauda night with Aisha ከዛ ደግሞ ነብዩ የሳውዳን ምሽት ከአይሻ ጋር ማሳለፍ ጀመረ ይላል። ይሄ ብቻ መሰለኝ ይፈልግ ልጁም ስለወጣ አክቹዋሊ ምንድነው እሱ ዋናው ፖይንታችን። ስለዚህ እንደውም በመንከባከቢያ ሰዓት አስባችኋል ምንድነው እሱ ለስሜት አይደለም የሚያገባቸው ይላሉ አይደለ? ለስሜት ማያገባ ከሆነ ቴክር ነው እኮ ማድረግ ያለባት። እንደውም እድሜዋ ሲሄድ አንቺ ጋር ላድርም ብሎ ከእሷ ጋር ላሽ ብሎ ወደ ሌላ ሴት ጋር ወደ ወጣት ጋር ከመሄድ እድሜዋ የገፋውን እንደው መንከባከብ ነበረበታ። ተቃራኒ ነው ያደረገው። ለስሜት ነው መሐመድ ያገባቸው፣ ለስሜት ነው የሚያደርገው። ያንን ነው የሚያስጨብጠው የሚያስይዘው።